ውዶቼ አንዳንዴ የወደቀ ዛፍ ምሳር ይበዛበታል ነው የሚባለው። እና መድብል በነገራችን ላይ ያው ዛሬ ላይ ምሳሌ ድራማዎችን በጣም እንዳስደመማቸው ተመልክተናል ማለት ነው። ዝና እንግዲህን በጣም ነበር የሚፈሩት፣ በጣም ነበር የሚያሰቃዩት ማለት ነው የሚያሰቃያቸው። እና ዛሬ ላይ እንግዲህ ስለታሰረላቸው ሁሉም በየፊቱ እየመጣ በጣም በቃ ጉልበቱን ሲያሳይበት ተመልክተናል። እና ማለት ራሱ ስለታሰረች ምናምን ነው እንጂ እድሉን ብታገኘው ማለት ነው እድሉን ብታገኘው ልክ እንደነ ዳጣና እንደነ ሞገስ እድሉን ብታገኘው እሷ ትብስ ነበረ። ምክንያቱም በጣም ከሚባለው በላይ ደግሞ እሷን ጎርቷታል ልጆቼ፣ ጉርቷታል ስላችሁ በቃ መጠቀሚያ እያደረጋት እያሰቃያት ምናምን በጣም ከሚባለው በላይ ነው እንትን ያላት። እና ዛሬ ላይ ይህንን እድሉን ብታገኘው አትለቀውም ነበር። እድሉን ስጡኝ ብላ ነበር። በእርግጥ ያው እሷ አላመኗትም እና አልፈቷትም እንጂ። እና ሌላው እንግዲህ ጠበቃው በጣም ደስ በሚል ሁኔታ ያለ ምንም ክፍያ ተከራክሮ የነ ሞገስን ሀብትና ንብረት ለማስለቀቅ እንግዲህ ተስማምተዋል። በጣም ነው ደስ የሚለው በነገራችን ላይ። ምክንያቱም አንዳንዴ የወላችሁ ክፋትነት የትም አያደርሰንም። በቃ ተንኮል፣ ክፋት ምንም አይደርሰንም። እና ጠበቃው እንግዲህን የልጆቹን እናት አስቀምጦ ባለትዳር ሆኖ ያችን የመሰለ ሚስቱን እቤት አስቀምጦ እንግዲህ በዝች በእውቀቱ አሸሸ ገዳይ እያለ ብዙዎችን እንዳስለቀሰ ከሉላም ውጭ ብዙ ልጆች ብዙ ባለትዳርን እንዳፈናቀለ ይሄ ግልጽ ነው። እናም ስለዚህ ከአሁን ላይ ልላችሁ የፈለግኩት እንግዲህን ያው ሉላና ሞገስ በቃ በነፃነት ራት በልተው ተዝናንተው ወደ ቤታቸው የተመለሱት እና በዛን አጋጣሚ ነበረ ሞገስ እንግዲህን ሞገስ ምንድነው ያላት? ዛሬ ደግሞ አምሮብሻል እያላት ነበረ። እና እንደዛ ሲላት እንግዲህ አንተ ራሱ ከወትሮ በተለየ በጣም ፍክት ብልሃ ስትለውም ለማንኛውም አሁን ላይ ሀብትና ንብረታችንን ማስመለስ አለብን ስትለውም አዎ ይመለሳል ትላለች ይላታል ማለት ነው። ግን እኮ ገንዘብ የለንም ምናምን ስትላይ ለእሱ አታስቢ፣ በነፃ ተከራክሮ የሚያስመልስልን ሰው አገኝቻለሁ ሲላት እንግዲህ ማን ነው የእኛን ሀብትና ንብረት በነፃ ተከራክሮ የሚያስመልሰው ምናምን ስትል እንግዲህ በሪሁን ይባላል። እኔ አውቀዋለሁ እንዴ ምናምን ስትል አዎ በደንብ ታውቂዋለሽ፣ በሪሁን ይባላል። እንደውም እኔ አስቀይሜያታለሁ፣ ስለዚህ ይቅርታ ልላት እፈልጋለሁ ብሏል ሲል እንግዲህ ከወዳ ጠበቃው ይመጣል። ያው እንግዲህ እስከ ዛሬ ጠበቃው እየተባለ ነው እንጂ የሚጠራው በሪሁን የሚባለውን ስም ማንም ሰው አያውቀውም ነበረ። እና በዚህ ጊዜ እንግዲህ እንደዛ ምናምን ሲላት ሲመጣ ያው ጠበቃው ነው ማለት ብቻ ይሄ ነው እንዳትለኝ ምናምን ስትለው አዎ ይሄ ነው እኛ ጠበቃው እያለን የምንጠራው በሪሁን ይባላል ሲልም እንግዲህ ይነግራታል ማለት ነው። ከዛ በቃ አቶ በሪሁንም ሉላ አገር ላይ ወርቆ በቃ ይቅርታ ማርኝ፣ በቃ በድዬሻለሁ፣ ይቅርታ አድርግልኝ፣ ያችን የመሰለ ሚስትና የልጆችን እናት ትቼ ያንቺን የተከበረ ገላ ለማርከስ መፈለግ የለብኝም ነበረ፣ ስለዚህ ይቅርታ አድርግልኝ ምናምን ይላታል። እሷም በቃ ይቅር ለእግዚአብሔር ብላ ያው ከእንግዲህም በኋላ ያው ፍቺውን እንግዲህ ነው ዋናው እንግዲህ ፍቺው ነው። ምክንያቱም የዝና ሚስት ህጋዊ ሚስቱ ስለሆነች ያው በጉልበት ቢሆንም ህጋዊ ሚስቱ ስለሆነች መጀመሪያ ከዝና ጋር ያለውን የፍቺ ወረቀት መቅደድ አለብን ምናምን ሲሉ ለዚህ ምንም አታስብልን እና ለመድብል ተውልን ይለዋል ማለት ነው። እሺ በቃ እንደዛ ከሆነ ወደ ሀብትና ንብረታቸው ወደ ማስመለሱ እንሄዳለን ይለዋል ማለት ነው። እና በቃ ከእኛ በልተናል፣ አንተም ብላት የምፈልገውን ነገር እዘዝ ምናምን ሲለው አይ እኔ እንኳን አልፈልግም ይላል ማለት ነው። ከዛ እሺ በቃ እንደዛ ከሆነ ይባባሉና እንግዲህ በዚህ ይለያያሉ ማለት ነው። እና ያው ዳጣ እንግዲህ ይሄ ዝና በጣም አሰቃይቷት ነበረ። ዛሬ ላይ እንደታሰረላት በጣም ከሚባለው በላይ ቁጭቷን ነው። እኔ ግን ማለት ነው ዝና በሆነ አጋጣሚ ከዚህ ከቤት አምልጦ የወጣለት እኔ እንጃ ፈራሁኝ።
ማለት እኔ ግን እፈራለሁ ማለት ምክንያቱም የሆነ ይሄንት ማለት ነው ካሌብ ሞሲሳ መጥቶ ያስወጣው ይሆን ምናምን ብዬ የሆነ እንትን እላለሁ። በነገራችን ላይ ማለት ነው እፈራለሁኝ ማለት ከወጣ በጣም ከሚባለው በላይ በጣም በጣም ከባድ ነው። እናም እንግዲህን ያው ዳጣም እንግዲህ በእንደዚህ መልኩ ቁጭቷን ትወጣለች። እና ደግሞ በጣም ያሳዘነኝ ነገር ሉላን ሲመለከታት ማለት ነው እንዴት ቅልስልስልስልስ አለ በቃ። ወይኔ ግን እኮ በቃ እኔ የምላችሁ ማለት ነው ምንም ያህል ጎበዝና ጠንካራ ብንሆንም ግን የሆነ ደካማ ጎን ነው አደራ። በቃ ልክ ሉላን ሲያት የሆነ በቃ እኔ አሳዘነኝ እዚህ ፓርት ላይ ማለት ነው። በጣም ነው ያሳዘነኝ እና በቃ ቅልስልስልስልስ አለ። እናም እንግዲህ እንደዛ ምናምን እየሆነ እያለ እንግዲህ እሱም ያው ሞገስ የሚመጣና በቃ ይሄ ላሰቃየህን ነው ይሄ ምናምን አለች። ደግሞ በዛ ላይ ደግሞ መሀሌት ናት ያሳቀችኝ። እኔ በቃ በለው አለች። ወይኔ መሀሌት ራሱ እኮ በቃ ቆሽቶ ነበር የተላጠው ከሚባለው በላይ ማለት ነው። እና ምግብ ራሱ እነ መድብል ምናምን ይዘው እየመጡ ያው ለመሀሌት ግን አበልተዋታል። ለሱ ግን የሰው ደም የጠጣኸው አላረካህም ወይ? ያኔ ግን በእህል መቀጣት የለበትም ማለት ያው መቀጣት ባለበት ቦታ ላይ ይቀጣ አይቀጣ አልልም፣ ግን ያው በእህል ባይሆን ይመረጣል ብዬ ነው እኔ የማስበው፣ እኔ እንደራሴ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንድናችሁ ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ነባር ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ቪዲዮን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ ባይ